የከበራችሁ ተመልካቾችና አድማጮቼ እግዚአብሔርን እጅግ አድርገን እናመሰግናለን። ስለ መጨረሻው ዘመን እያወራን ያለነው እየተነጋገርን ያለነው የመጨረሻው ዘመን የመጨረሻ መልእክት በሚል ማዕቀፍ ዘመኑ ተፈጸመ፣ መንግስተ ሰማይ ቀርባለችና ንስሐ ግቡ፣ በወንጌል እመኑ ብሎ ጌታ ኢየሱስ እንደተናገረ የመጨረሻውን ዘመን እያየን ነው። የመጨረሻው ዘመን በክፍል 1 ትምህርታችን ላይ የመጨረሻው ዘመን ከክርስቶስ ኢየሱስ ምጽአት ጋር የክርስቶስ ኢየሱስ ምጽአት ጋር የተገናኘ ነው ብለን ማቴዎስ 24ን አይተናል እና ጌታ ኢየሱስን አንድ ነገር አሳዩት፣ አንድ ጥያቄ ጠየቁት። ግንቡን አሳዩት፣ የቤተ መቅደሱን ግንብ አሳዩት እና እንዲህ እንዳያችሁት ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ እንደሚፈርስ ነገራቸው። መቼ ነው የሚፈርሰው ታዲያ ብለው ጠየቁት። የመምጣትና የመጨረሻው ዘመን ምልክት ምንድነው ብለው ቃል በቃል ጠየቁት። ስለዚህ ስለ መጨረሻው ዘመን ስንነጋገር መነሻችን ማቴዎስ 24 ላይ ደቀ መዛሙርት የጠየቁት ጥያቄ ነው ማለት ነው እና የመምጣትና የመጨረሻው ዘመን ምልክት ምንድነው፣ ምልክቶቹ ምንድናቸው ብለው ጠየቁት ማለት ነው እና በክፍል 1 ትምህርታችን የክርስቶስ ኢየሱስ የመምጫ ምልክቶች የተፈጸሙ ምልክቶች አይተን ነው ያቆምነው። በክፍል 1 ክርስቶስ ኢየሱስ የተናገራቸው ምልክቶች ማቴዎስ 24 ላይ አልደግመው። እንደገና ደግሞ ዳንኤል በዳንኤል ዘመን የጥፋት ርኩሰት እንዴት እንደሚሆን ዳንኤልን ጠቅሶ ጌታ ኢየሱስ ተናገረ። የዳንኤል ስለ እስራኤል የሰጠው ምልክት። እንደገና ደግሞ በኖህ ዘመን እንደነበረው የጥፋት ውሃ መጥቶ እንዴት እንዳጠፋቸው፣ አሁን ገሃነም እሳት እንዳለ እንደ ኖህ መትረፍ እንዴት እንደሚቻል ኖህን ጠቅሶ ሉቃስ 17 ላይ ደግሞ እንዲሁ ስለ ሎጥ ሰዶምና ገሞራ እንዴት በእሳት እንደተቃጠሉ እነሱን ጠቅሶ ነበር ያየን። እሱ ብቻ አይደለም፣ ዮሐንስ የሰጣቸው ምልክቶች አሉ። ጳውሎስ ደግሞ የሰጣቸው ምልክቶች አሉ። በቤተ ክርስቲያን ውስጥ የሚፈጠሙ ምልክቶች አሉ። ከቤተ ክርስቲያን ውጭ የምናያቸው አሉ። በተፈጥሮ ላይ የሚሆኑ ምልክቶች አሉና ምልክቶቹን አይተን የጨረስነው። ዛሬ ወደ እነሱ አልገባምና ምንድነው የሚጠቅሙን ምልክቶቹ ማወቃችን እንድንዘጋጅ፣ ማንም እንዳያስታችሁ ተጠንቀቁ እንዳለ የሰው ድርሻ ጭምር አይተናል። በክፍል 1 ሽሽታችሁ በክረምት እንዳይሆን ጸልዩ እንዳለ እንድትጸልዩ ተነጋግረናል። ቀኒቱንና ሰዓቱን አታውቁምና እንግዲህ ንቁ እንዳለ መንቃት እንዲሆንልን ተነጋግረናል። ወዳጆቼ ሌባ በምን ሰዓት እንደሚመጣ ስለማታውቁ ተዘጋጅታችሁ ኑሩ ብሎናል። መዘጋጀት አንዱ እንደሆነ ምን ብለናል? አይተናል። ዛሬ ደግሞ ከዚሁ ምልክት ጋር ሌሎቹ ምልክቶች እናያለን። ማለት በብሉይ ኪዳን ምሳሌዎች አሉ፣ በአዲስ ኪዳን ምሳሌዎችን ሰጥቷል። ከምልክቶቹ ጋር የሚቀራረቡ ቢሆኑም ግን ጌታ ኢየሱስ ከተናገራቸው ምልክቶች ሌላ ምሳሌዎች ደግሞ አሉት። እኛ ከየትኞቹ ነን? እህቴ ከየትኛው ነሽ? ወንድሜ ከየትኛው ወገን ነህ? እንዴት እንወግናለን ካላችሁ ከማን በኩል እንደምትወግኑ ትምህርቱን ልንነጋገር ነው። ወዳጆቼ በአክብሮት በትህትና ተከታተሉኝ። የመጀመሪያው በእግዚአብሔር ቃል የመጨረሻው ዘመን የክርስቶስ ዳግም ምጽአት ምሳሌዎች አንደኛው በክፍል 1 እንዳየነው ኖህ ነው። የጥፋት ውሃ እንደመጣና የጥፋት ውሃ ሲያጠፋ ኖህና ቤተሰቦቹ እንደተረፉ በክፍል 1 ስላየነው አልመለስበትም። በብሉይ ኪዳን አንዱ ምሳሌ የኖህ የጥፋት ውሃ ምሳሌ ነው። ሁለተኛው የሎጥ ምሳሌ ነው። ሰዶምና ገሞራ በእሳት ተቃጥረው ሲገለበጡ ኖህ እንዴት እንደተረፈ እሱ አዲስ ኪዳን ላይ መጥቶ ምሳሌ ሆኗል። የመጨረሻው ዘመን ምሳሌ። ሌላኛዋ ረዓብ ናች። ረዓብ ማለት ኢያሪኮ በእሳት ስትጠፋ ቀይ ፈትል የመጀመሪያው ኢያሱ ሰላዮችን ላከ። 2 ሰላዮች። ታሪኩን ታውቁታላችሁ። ካላወቃችሁት መጽሐፈ ኢያሱን አንብቡት ወዳጆች። እና ረዓብ የምትባል ሴት እንዴት እንደተረፈች ተመልከቱ። ከኖህ ቀጥሎ ከሎጥ ቀጥሎ ረዓብን ይጠቅሳታል ወዳጆች። እና ይቺ ረዓብ
ሰላዮችን ሲልክ ሁለት ሰላዮችን ተቀብላ እንደ ማንኛውም ሰው እኮ ነች፣ እንደ አካባቢው ሕዝብ እኮ ነች። ግን አንዳንድ ሰው ለእግዚአብሔር ይለያል ወዳጆች። ተቀበለቻቸው፣ ደበቀቻቸው፣ በኋላ ወርዳ ላከቻቸው በሌላ መንገድ እና ቃል ገቡላት። ኢያሪኮን ስናቃጥል በቤትሽ ትዩ ይህንን ቀይ ፈትል ሰሪው ምልክት ይሆናል አሏት። ብዙ ጊዜ ተነጋግረናል። ቀይ የደም ምሳሌ ነው ወዳጆች። አለባበሱ የቀላ ይላል ኢየሱስ ክርስቶስ። ቀይ ከለሜዳ አለበሱት ይላል። ነጭ የጽድቅ ምሳሌ ነው፣ ነጭ ልብስ። እነኚህ ነጭ የለበሱ እነማን ናቸው? ልብሳቸውን በበጉ ደም አጥበው ያነጹ ናቸው። ጥቁር የኃጢአት ምሳሌ ነው። ካህኑን ኢያሱን ሰይጣን ጥቁር አልብሶ ከሰሰው። አውልቁለት ብሎ ጌታ ኢየሱስ አወለቀለት። ወዳጆቼ አንድ ምርቃት መርቃችኋለሁ። በእግዚአብሔር አንደበት ከእግዚአብሔር አፍ በሚወጣ ቃል ማቃችሁ ይቀደድ። ጥቁር ያለበሳችሁ ክፉ በኢየሱስም ወደ ራሱ ይመለስ። እናንተን ግን እግዚአብሔር ነጭ ልብስ ያልብሳችሁ። ያ ነጭ ልብስ ክርስቶስ ኢየሱስ ነው። ያ ነጭ ልብስ ጽድቅ ነው፣ ራይቸስነስ ይሉታል። ያ ነጭ ልብስ ቅድስና ነው፣ ሳንቲፊኬሽን ይለዋል የእንግሊዘኛው ቃል። ቅድስና ጽድቅ ነው ወዳጆች። እና ዞሮ ዞሮ ይሄንን ቀይ ፈትል ምልክት አድርገው አሏት። ኢያሪኮ ስትቃጠል ወዳጆቼ ያንን ቀይ ፈትል ኢያሱ ያችን ሴት እንዳትረሱ አለ። ወዳጆቼ ኢየሱስ ክርስቶስ ለምንድን ነው የሚመጣው የሚለው ነገር ላይ እናየዋለን። ብድራት ሊመልስ ነው። መከራ ለሚያሳዩአችሁ መከራ እናየዋለን። ለእናንተ ግን ብድራትን ይከፍል ዘንድ ይላል። እግዚአብሔር ብድራትን ይከፍላችኋል ወዳጆቼ። የምስራች ግን ብድራታችን በሱ ስናምን ነው። ሁለተኛ እመጣለሁ ወስዳችኋለሁ ያላቸው ለደቀ መዛሙርቱ ነው፣ ለማንም አይደለም። እህቴ ንስሐ ግቢ፣ ወንድሜ ንስሐ ግባ። እና ረዓብ ነች አንዷ ምሳሌ በብሉይ ኪዳን ስለ ክርስቶስ ኢየሱስ መምጣት። ሌላኛው እስራኤላውያን ናቸው። ዘጸአት 12 ላይ ብዙ ጊዜ እንደምናየው የእግዚአብሔር ቁጣ ሊመጣ እንደሆነ ፈርዖን አለቅም ባለ ጊዜ እንዴት እንደሚለቅ እግዚአብሔር የበኩር ልጆቻቸውን ገሎ እንዴት ነፃ እንደሚያወጣቸው ሲናገር እያንዳንዱ ቤት የበግ ጠቦት ይረዳል ይላል። የበግ ጠቦት አረዱ ወዳጆቼ። በጉበናቸው ላይ ቀቡት። እሱን ሳያልፋለሁ አለ። ያንን የበግ ደም ሳይ ወዳጆቼ የሞት መልአክ አለፋቸው። በግንባራችን ላይ ነው አሁን ምልክቱ የሚጻፈው። ያንን ሳይ ነው የሞት መልአክ እኛን የሚያልፈን። ምልክቱ በግንባርህ ላይ አለ ወይ? በቤታችን ጉበን ላይ አይደለም፣ በዚህ በሰውነታችን ቤተ መቅደስ ላይ። እኛ የእግዚአብሔር ቤተ መቅደስ ነን ወዳጆቼ፣ በክርስቶስ ኢየሱስ ደም የተዋጀን። ክብር ለኢየሱስ ይሁን፣ ክብር ለስሙ ይሁን። እና እስራኤላውያን እንዴት ከሞት እንዳመለጡ በብሉይ ኪዳን እንዴት ምሳሌ እንደሆነ አዲስ ኪዳን ላይ አምጥቶ ይናገረዋል። ስለዚህ ስለ ክርስቶስ ኢየሱስ ምጽአት አንደኛው የኖህ ነው፣ ሁለተኛው የሎጥ ነው፣ ሶስተኛው የረዓብ ነው፣ አራተኛው እስራኤላውያን ከሞት መልአክ እንዴት እንዳመጡ ከእግዚአብሔር ቁጣ እንዴት እንደዳኑ የሚናገር ክፍል ነው በብሉይ ኪዳን። በአዲስ ኪዳንስ? በአዲስ ኪዳን 3 መክሊት የተሰጣቸውን ሰዎች በመጨረሻው ዘመን ከማቴዎስ 24 ቀጥሎ ማቴዎስ 25 ላይ ይናገራል። ወዳጆቼ ነግደው እንዲያተርፉ ባለቤቱየው ለአንዱ 5 መክሊት ሰጠው። እንዳቅማቸው ነው። ጸጋ የተሰጠን እንዳቅማችን ነው። በቀጥታና በተዘዋዋሪ እንዴት እንደምናገለግል ና 5 የተሰጠው 5 ነግዶ አተረፈ። ለአንዱ ደግሞ 2 እንዳቅሙ 2 ነግዶ አተረፈ። ወዳጆቼ ነግዳችሁ እያተረፋችሁ ነው ወይ? ጸጋ ልዩ ልዩ ነው። አሰራር ልዩ ልዩ ነው። ምንድነው እግዚአብሔር የሰጠ ጸጋ? ምንድነው እግዚአብሔር የሰጠች ጸጋ?
እና ለአንዱ 5 ለአንዱ 2 ለአንዱ 1 5 ያተረፈውን አንተ ታማኝ ባሪያ ወደ ጌታ ደስታ ግባ ተባለ። ወደ መንግሥተ ሰማይ ግባ ተባለ። ወዳጆቼ በወንጌል ነግዳችሁ የምታተርፉ ሰዎች ምሳሌ ነው። ወደ ደስታ ግባ ትባላላችሁ። 2 የተሰጠው 2 1 የተሰጠው ግን ሄዶ ያችኑ አንዷን ቀበረ። 5 አይደለም እኮ የተሰጠው። 5ማ ቢሰጠው ምን ሊያደርገው ነው? 2 አይደለም እኮ የተሰጠው፣ 1 ነው የተሰጠው። ሄዶ ያችኑ ቀበራት። ወዳጆቼ ከመቅበር እግዚአብሔር ያድነን። ጸጋ ከመቅበር እግዚአብሔር ያድናል። እግዚአብሔር ሰጥቶ ይጠይቃል። ብዙዎች እንደሚሉት ሳይሰጥ አይጠይቅም እግዚአብሔር። ባለፈው ብየዋለሁ። ብዙ ሰዎች ነጋዴዎች ማታ ማታ ይሄዱና ሰራተኞቻቸውን ሂሳቤን ከነትርፉ ይላሉ። 5 መክሊት 2 መክሊት 1 መክሊት። ስንት መክሊት ነው የተሰጠ? ስንት መክሊት አተረፍክ? ወዳጄ እንድታተርፍ ጌታ ይርዳህ፣ እኔንም ይርዳኝ እግዚአብሔር፣ በእውነት ይርዳል። በመምጣቱ እንዳናፍር እና ለምን ቀበርከው ሲባል የሰጠው መልስ ደግሞ ወዳጆቼ የበለጠ ካልዘራው የምታጭድ ካልሰጠው የምትጠይቅ እንደሆንክ አውቄያችሁን ቀበርኩ አለ። ምነው ነግደ ባተረፍክበት፣ ምነው ስትነግድ በከሰርክ በጠፋ፣ ግን ቀበርክ ብሎ ወደ ውጭ አውጡት አለ። ብዙ አጠያቂ የቴዎሎጂ ጥያቄ ያስነሳል ወዳጆቼ። እንዴ በመክሊት አለመነገድ ነው ወይስ መዳን ነው? ወይስ ይሄ ሰው አልዳነም? ወደ ውጭ አውጡት እንዴት ይባላል? ወደ ጨለማ ጣሉት እንዴት ይባላል? ውጭና ጨለማስ ምንድን ነው? አከራካሪ ኢሹ ነው። ግን የመጨረሻው ዘመን ምልክት በአዲስ ኪዳን 5 2 እና 1 መክሊት እንደተሰጣቸው ሰዎች ነው። ሌላኛው ምሳሌ 2 ሰዎች በእርሻና በወፍጮ አንዲቱ እንደምትወሰድ አንዲቱ እንደምትቀር ነው። በክፍል 1 ላይ በመግቢያ ላይ ጠይቄያለሁ። ከሚወሰደው ነህ ከሚቀረው? ከምትወሰደው ነሽ ከምትቀሪው? ጌታ ከመቅረት ያድነን፣ ከሚወሰዱት ያድርገን ወዳጆቼ። ግን በአዲስ ኪዳን ምሳሌው እሱን ያደርገዋል። 10 ቆነጃጅት፣ 5 ልባሞች፣ 5 ሰነፎች። ሰነፍ ከመሆን ያድናችሁ። እየተናገረ እኮ ያለው መንፈሳዊ ቋንቋ እኮ ነው። እየተናገረ እኮ ያለው ሰማያዊ ቋንቋ ነው ወዳጆቼ። 5 ልባምና 5 ሰነፍ። መጽሐፍ ቅዱስ በጣም ይገርመኛል። ቤቱን ባለት ላይ የሰራ ሰውና ባሸዋ ላይ የሰራ ይመሰላል ይላል። ጌታ ሆይ ጌታ ሆይ የሚል መንግሥተ ሰማያት የሚገባ አይደለም የሚልና 2 ምሳሌዎችን ያመጣል 2 ጊዜ። እና ቤቱን ባለት ላይ የወደቀው ዝናብ ዘነበ፣ ጎርፍ ጎረፈ፣ ንፋስ መጣ፣ ቤቱንም መታው፣ አልወደቀም፣ ባለት ላይ ስለቆመ። ባለት ላይ እንድትቆሙ ጌታ ይርዳችሁ ወዳጆቼ። አለቱ ይሄ ነው። አለቱ ኢየሱስ ክርስቶስ ነው። ኢየሱስ በአለት ተመስሏል ወዳጆቼ። በአለቱ ላይ እንድትቆሙ፣ በዚህ ቃል ላይ እንድትቆሙ ጌታ ይርዳችሁ። በመከራ የምታርፉ ሰዎች እና 5 ልባሞች 5 ሰነፎች። ቤቱን ባሸዋ ላይ የሰራው ንፋስ ነፈሰ፣ ዝናብ ዘነበ፣ ጎርፍ መጣ፣ ቤቱን መታው፣ አወዳደቁ ታላቅ አወዳደቅ ሆነ። ከየትኛው ናችሁ እናንተ? አሁን ይህን ሁሉ እያልኩ ያለሁበት በብሉይ ኪዳን በአዲስ ኪዳን ለመተንተን አይደለም ወዳጆቼ፣ ጥያቄ ልጠይቃችሁ ነው። ከየትኛው ወገን ናችሁ? ቤቱን በአለት ላይ ከሰራው ካልወደቀው ወይስ ቤቱን በአሸዋ ላይ ከሰራው? አሸዋ ነው። ብዙ ምሳሌ ሊደረግ ይችላል ወዳጆቼ። ከመውደቅ እግዚአብሔር ያድናችሁ። ግን ከየትኛው ወገን ናችሁ? አሁን ይቻላል ቤቱን በአለት ላይ ከሰራው፣ ቤቱን በኢየሱስ ላይ ከሰራው በኩል መሆን አሁን ይቻላል። ምርጫ በሞላበት ዓለም ነው የምንኖረው። አሁን መምረጥ ይቻላል ወዳጆቼ። ሞትና ሕይወትን በፊት አስቀምጫለሁ። ምርጫው ግን ያንተ ነው። ከየትኛው ወገን ናችሁ? ከየትኛው መክሊት ወገን ናችሁ? 10 ቆነጃጅት፣ 5 ልባሞች፣ 5 ሰነፎች። ልባም ያሰኛቸው ምንድን ነው? ልዩነት ያመጣው ምንድን ነው? ልዩነት ያመጣው መብራት መያዛቸውን። እሱም በብዙ ነገር ይተረጎማል። ፍልስፍናው አይደለም የሚያዋጣው ወዳጆቼ።
ብርሃናችሁ ይብራ እንደተባለ ብርሃናችን ኢየሱስ ክርስቶስ እንደሆነ ቀጥታ ትርጉሙ ይነገራል። ወዳጆቼ ብዙ አይነት መጽሐፍ ቅዱስ ያተረጓጎም እንዳለ ታውቃላችሁ። እና መብራታቸው እንደበራ ነው፣ ሕይወታቸው እንደበራ ነው፣ ጽድቃቸው እንደበራ ነው፣ ቅድስናቸው እንደበራ ነው፣ ደህንነታቸው እንደተጠበቀ ነው። ጠብቀዋል ወዳጆቼ እነዚህ ልጆች። አምስቱ ግን ሰነፎች ናቸው። ሰነፍ ያሰኛቸው ምንድነው? መብራታቸው መጥፋቱ። እኩል እኮ ነው እድል የተሰጠው። እኔ በጣም የሚገርመኝ ወዳጆቼ ስናወዳድር እኩል ነው እድል የተሰጠው። ይሄው አሁን እድል እየሰጣችሁ ነው። ከአምስቱ ልባሞች በኩል መሆን ትችላላችሁ። መብራታችሁ እንዳያልቅ ማድረግ ትችላላችሁ። የእግዚአብሔር ቃል ብርሃን ነው። እግዚአብሔር ብርሃን ነው፣ ለእኛም በራልን ይላል። እናንተ የዓለም ብርሃን ናችሁ ይላል ወዳጆቼ። ኢየሱስ የዓለም ብርሃን ነው፣ የሚከተለኝ ብርሃን ይሆንለታል ይላል። ሌላ ትርጉም አይደለም ያለው ወዳጆቼ። ብርሃን ነው። ሰነፍ ያሰኛቸው ብርሃናቸው መጥፋቱ። የሚገርመው እንቅልፍ አላቸው። ሙሽራው ሲመጣ ስለ ክርስቶስ ምጽአት አይደል የምንነጋገረው? ስለ መጨረሻው ዘመን ወይም ስለ ክርስቶስ ምጽአት አይደል እየተነጋገርን ያለ ነው? ወዳጆቼ መብራታችሁ እንዳይጠፋ፣ መብራታችሁ የጠፋ ሰዎች መብራታችሁን አስተካክሉ። አሁን ማብራት ይቻላል። ሙሽራው መጣ። መብራታቸው ያልጠፋባቸው አምስቱ ልባሞች ገቡ። በሩ ተዘጋ። ያድነን። በኖህ ዘመን በሩ የመርከቡ በር ከውጭ ነው የተዘጋው። ኖህም ሌሎቹም እንስሳቶች እንዳይከፍቱት። ወዳጆቼ ክፈትልን እያሉ ጮኹ፣ አንኳኩ። በጊዜው የሚደረግ ንስሐ እድል እያለ ኤሳው ትዝ ይላችኋል። ብኩርናውን በምስር ወጥ ለያዕቆብ ሸጠ። በእንባ ተግቶ ቢፈልግ አላገኘውም። እግዚአብሔር ያድናችሁ። ያለ ጊዜው ከመፈለግ ምን ይጠቅማል? ጎርፍ ከሄደ ዋናተኛ ቢመጣ ምን ይጠቅማል? ጅብ ከሄደ ውሻ ቢመጣ ምን ይጠቅማል? ከንቱ ድካም። በር ከተዘጋ ብታንኳኳ ምን ይጠቅማል? አሁን እድል ተሰጥቶ ሳለ ባካችሁ ንስሐ ግቡ። ጌታ ኢየሱስ ይርዳል። ቀን ሳለ የላከኝን ሥራ ሊሰራ ይገባኛል አለ ጌታ ኢየሱስ። ማንም ሊሰራ የማይችልባት ሌሊት ትመጣለች። ተነጋገርን አይደለ? በክፍል 1 ፀሐይና ጨረቃ እንደሚጨልሙ፣ የተፈጥሮ ኃይላት እንደሚናወጡ፣ ብርሃናቸው እንደሚከለክሉ ተነጋገርን አይደለ? ማንም ሊሰራ የማይችልባት ቀን ትመጣለች። ቀን ሳለ፣ እድል ሳለ፣ አሁን ምርጫ ያለ፣ አሁን አንደበት ሳይጠፋ ጌታ ይርዳል። ቀን ሳለ ሌላኛው የአዲስ ኪዳን ምሳሌ በግራውና በቀኙ የተሰቀሉት ናቸው። ጌታ ኢየሱስ ሲሰቀል ከአመፀኞች ጋር እንደሚሰቀል ኢሳይያስ 53 ስለተናገረ ትንቢት መፈጸም ስላለበት በአመፀኞች መካከል ተሰቀለ። ወንበዴዎች ናቸው፣ ነፍሰ ገዳዮች ናቸው። ወዳጆቼ እስራኤላውያን ሮማውያን እንዴት በስቅላት እንደሚቀጡ ታውቃላችሁ። ኢየሱስ ክርስቶስ በእንጨት ላይ እንዴት ስለኛ እንደተረገመ ታውቃላችሁ። እና ለሁለቱም እድል ተሰጣቸው። አንደኛው ሰደበው። ጌታን ከመስደብ እግዚአብሔር ይጠብቀን። ምርቃት ነው፣ ጸሎት ነው። እና ሰደበው። ይቅርታ፣ ምን ብሎ ሰደበው? አንተንም እኛንም አድን። ኢየሱስ ክርስቶስ ራሱን ማዳን አይደለም፣ የዓለም መድኃኒት ነው። ክብር ለኢየሱስ ይሁን። እሱን ሊያድነው ነው የመጣው። ወዳጆቼ እንደው እንዴት አይነት መገለጥ ነው! እንዴት አይነት መታወር ነው! ጆሮአችሁ ደንቁሯል አላቸው አንድ ጊዜ ፈሪሳውያንና ሰዱቃውያን። ዓይናችሁ ታውሯል አላቸው።
ከመደንቆርና ከመታወር መንፈሳዊ ድንቁርናና መንፈሳዊ ውርነት እግዚአብሔር ይጠብቀን። እንዴት ጌታ ረዳን ወዳጆች። እና አንደኛው ሰደበው አንተንም እኛንም አድናለ ይላል። አንደኛው ግን እንዲህ አለ እኛ በጥፋታችን ነው፣ ትክክለኛ ፍርድ ነው፣ ይህ ሰው ግን ንጹሕ ነው። እንዴት አይነት መገለጥ ነው! በዛች ቅጽበት ከሰከንድ በኋላ የሚሞተው አሁን እድል ተሰጥቶት እየተናገረ ነው። እባካችሁን እናንተ የማታምኑ ሰዎች፣ የምታዩን፣ የምትመለከቱን፣ የምታደምጡን ጳውሎስ እያለቀሰ እንደሚለምነው ልለምናችሁ እባካችሁን። ከሰከንድ በኋላ አይታወቅም የሚሆነው። በመስቀል ላይ የተሰቀሉ ሰዎች ናቸው። ከሰከንድ በኋላ ሞት አለ እና ወደ ጌታ ኢየሱስ ዞር አለ እንዲህ ብሎ፣ ምን አይነት እድለኛ ነው! ምን አይነት እድል ነው! ይሄ እድል ተሰጥቷችኋል ወዳጆቼ። እኔ ምን እንደምሆን አላቅም፣ ግን እርግጠኛ ነኝ ከዚህ በኋላ ብሞት ጌታ ምናልባት በእኔ ዓላማ ካለው እንጂ አድራሻ የመንግሥተ ሰማይ ነው። ተመላሽ ፖስት አልሆንም ወዳጄ። ቃሉ ምስክር ነው። በነፍስ ምስክር አለው። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለው። እስከዚህ ድረስ እርግጠኛ ነኝ። ሄዶ ማናየው ይላሉ አንዳንድ ሰዎች። ወዳጆቼ መጽሐፍ ቅዱስ ይናገራል፣ መንፈስ ቅዱስ ይመሰክራል፣ ቃሉ ይመሰክራል። እና ጌታ ሆይ አለ ለፍርድ ስትመጣ በመንግሥትህ አስበኝ። ዛሬ መታሰብ ይሁንላችሁ። እችን ጸሎት ከኔ ጋር ብትጸልዩ አሁን በዚህ ሰዓት ልክ እግዚአብሔር ጌታ ኢየሱስ ያንን ሰው ወንበዴ እንዳሰበው፣ ወንበዴም ሁን፣ ነፍሰ ገዳይም ሁን፣ ዘማዊም ሁን፣ አመፀኛም ሁን፣ አመንዝራም ሁን፣ ምንም ሁን ወዳጄ ጌታ ኢየሱስ የሞተው ላንተ ነው። ጌታ ኢየሱስ መከራ የተቀበለው ላንተ ነው፣ ላንቺ ነው፣ ለእርሶ ነው፣ ለኔ ነው። አስበኛል። ባካችሁ እጆቻችሁን አንሱ። ጌታ ኢየሱስ ሆይ አሁን ታየኛለህ፣ አሁን ትመለከተኛለህ፣ አሁን ታደምጠኛለህ። አንተ በሁሉ ቦታ በአንድ ጊዜ ትገኛለህ። ኦምኒ ፕሬዘንስ ነህ፣ ኦምኒ ሴንስ ነህ፣ ሁሉን ታውቃለህ። ኦምኒ ፖተንት ነህ፣ ሁሉን ትችላለህ። በመስቀል ላይ ተሰቅሎ ንስሐ እንደገባው ሰው አስበኝ። ወዳጆቼ እንዲህ ይላችኋል፣ ንስሐ የገባችሁ ሰዎች አሁን ዛሬ በገነት ከኔ ጋር ትሆናለህ ይላችኋል። ቃሉ ነው የሚለው። ጣጣላ በዛ ብዙ ጊዜ እንደምንለው ሄደህ ቤተ ክርስቲያን ደህንነት ተምረህ፣ መሰረታዊ የክርስትና ትምህርት ተምረህ፣ ደቀ መዝሙር ተምረህ፣ የጌታን ራት ወስደህ ተጠምቀህ ና አይደለም ያለው። ወዳጆቼ አሁን ልክ ነው፣ ከተመቻችሁ ተማሩ። ልክ ነው፣ ጌታ ካልመጣ ተማሩ። ነገር ግን የኔ ጌታ አስበኝ ካላችሁት አሁን ያስባችኋል። ይኸው ቃሉ ማስረጃ ነው። ይኸው ቃሉ ምስክር ነው። እኔ አይደለሁም የምለው፣ ቃሉ ነው የሚለው። ዛሬ በገነት ከኔ ጋር ትሆናለህ አለው። በአዲስ ኪዳን ስለ ክርስቶስ ኢየሱስ ምጽአት የተነገረው ምሳሌ ከመምጣቱ በፊት አንደኛው ምሳሌ በጌታ ግራና ቀኝ የተሰቀሉት ናቸው። ሶስቱ መክሊት የተሰጣቸው፣ ሁለቱ ሰዎች በእርሻና በወፍጮ ያሉት፣ 10 ቆነጃጅት በጌታ ቀኝና ግራ የተሰቀሉት፣ ታማኝ ባሪያና ክፉ ባሪያ፣ በቀኙ ባሉ ፍየሎችና በግራው ባሉ በጎች። እናንተ ከየትኛው ናችሁ ነው ጥያቄው። በጎች ናችሁ ወይስ ፍየሎች? ፍየሎቹ ባህሪያቸው ምንድነው? በጎቹ ባህሪያቸው ምንድነው? ልዩነታቸው ምንድነው? ቤቱን በአለት ላይ የሰራውና ቤቱን በአሸዋ ላይ የሰራው ሰው ልዩነታቸው ይታወቃል። የአምስቱ ሰነፍና የአምስቱ ልባም ሴቶች ልዩነታቸው ይታወቃል።
በጌታ ቀኝና ግራ የተሰቀሉት ሰዎች ልዩነት ይታወቃል። ዛሬ ልዩነት ይሆናል። ልዩነት የምታመጣው ግን አንተ ነህ። እድሉን የኔ ጌታ ሰጥቷል። ልዩነት ይሁን ባካችሁ። አሁን ልዩነት ይሁንላችሁ። በምድር የምታረጉት ልዩነት፣ በምድር የምትገቡት ንስሐ በሰማይ ልዩነት ያመጣል። አይገርምም? በምድር ያለው ልዩነት በሰማይ ላይ ያለው ልዩነት ያመጣል። በመንግስተ ሰማይና በገሃነም እሳት መካከል ልዩነት ያመጣል። ታምሜ አልጠየቃችሁኝም? ታስሬ አልጠየቃችሁኝም? ተርቤ አላበላችሁኝም? ተጠምቼ አላጠጣችሁኝም? እንግዳ ሆኜ አልተቀበላችሁኝም ነው ያላቸው ፍየሎቹ። ወዳጆቼ በጎቹ ደግሞ ታሞ ጠይቀውታል። ተርቦ አብልተውታል። እንግዳ ሆኖ ተቀብለውታል። የት አግኝተንህ አሉት። አይገርምም? ጳውሎስን አንዴ ጌታ ኢየሱስ እንዲህ አለው በደማስቆ፣ አንተ ማነህ ሲል፣ አንተ የምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ። የት አግኝቼህ? በየት አውቄህ? ወዳጆቼ ቅዱሳንን ማሳደድ ጌታ ኢየሱስን ማሳደድ ነው። የተራበውን ሰው ማብላት ጌታ ኢየሱስን ማብላት ነው። የተጠማውን ሰው ማጠጣት ጌታ ኢየሱስን ማጠጣት ነው። እኔን ጌታ ይርዳኝ፣ እናንተን ጌታ ይርዳችሁ። ይልቁንም ስደት በበዛበት ዘመን፣ ይልቁንም ሰው ተርቦ ዋይ ዋይ በሚልበት ዘመን፣ ይልቁንም ሰው ልጆቹን ማብላት በተራበበት ዘመን በዓለም ላይ ነው። ረሃብ ይሆናል ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ የሚለውን አንተ እንትን ልትለው አትችልም። ረሃብ አለ ወዳጄ። የሰማይ አምላክ እግዚአብሔር ይመግባቸው። ግን ይጠይቃል። ልዩነቱ ይሄ ነው ወዳጆቼ። ልዩነቱ ሌላ አይደለም። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም። ብዙ ጊዜ በሚዲያ ወዳጆቼ ይቅርታ፣ በሚዲያ አናውንስ እያደረግን ነው። ምግብ፣ መጠለያና ልብስ ክፍለ ሀገር ላሉት ያስፈልጋል። አድራሻ ጽፈናል። በዛ በአድራሻ ወዳጆቼ ልብስ ብታመጡ በታማኝነት እናደርሳለን። ማስታወቂያ እየሰራሁ አይደለም፣ ቃሉ ስለሚል ነው። ማቴዎስ 25 ላይ እንደዛ ስለሚል ነው። ጌታ ይርዳን። ብዙ ዘመን ተሰብኳል። ያደረጋችሁ ሰዎች ጌታ ይባርካችሁ። ያላደረጋችሁ ሰዎች እንድናደርግ ጌታ አቅም ይሁናችሁ፣ ጉልበት ይሁናችሁ፣ ማስተዋልና ጥበብ ይሁናችሁ። በግራውና በቀኙ ባሉት፣ በቀኙ ያሉት ፍየሉ እንትኖች በጎች ናቸው። በግራው ያሉት ወዳጆቼ ፍየሎቹ ናቸው። ይቅርታ ቅድም አለው አውጨዋለሁ። በቀኙ ያሉትን እንዲህ ይላቸዋል፣ ንዑሃቤ ቡርካኑን ትረሱ መንግሥተ ሰማያት። እናንተ የአባቴ ቡሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግሥት ውረሱ። ዛሬ በገነት ከኔ ጋር ትሆናለህ እንደተባለው ወዳጆቼ፣ ለተራበ የምታበሉ ደህንነት እንዳለ ሆኖ፣ ጽድቅ እንዳለ ሆኖ፣ በማብላትና በማጠጣት ብቻ ጽድቅ የለም። ማብላትና ማጠጣት ከጽድቅ ቀጥሎ ነው። በክርስቶስ ደም ከመዋጀት ቀጥሎ ነው። በክርስቶስ ደም ከማመን ቀጥሎ ነው። አለበለዛ ያበላው ይጸድቃል፣ የበላው ይኮንናል። ምድራዊ ሂሳብማ ከሆነ ሂሳቡ እንደሱ አይደለም ወዳጅ። ጌታ ኢየሱስ ይርዳ። ዞሮ ዞሮ የመጨረሻው ዘመን ምሳሌዎች በአዲስ ኪዳን በግራው ባሉ ፍየሎች፣ በቀኙ ባሉ በጎች ነው። ምንድነው በግ ያሰኛቸው? ምንድነው ፍየል ያሰኛቸው? ባህሪያቸው ምንድነው? ልዩነቱ ምንድነው? ግልጽ ያለ ነው። ያንን ልዩነት ማድረግን ወዳጆቼ፣ እቺ ልዩነት ስታደርጉ ወደ ጌታ ደስታ ግባ እንዳለው 5 መክሊት የተሰጣውን ወደ ጌታችሁ ደስታ ትገባላችሁ። ነግዶ ያተረፈውን ባለ 2 መክሊቱን ወደ ጌታ ደስታ ግባ እንደተባለ መንግሥተ ሰማይ ትገባላችሁ። ቃሉ ነው የሚለው። ዛሬ በገነት ከኔ ጋር ትሆናለህ እንደተባለው ወዳጆቼ አስበይ ብትሉ እንደዛ ትሆናላችሁ። ሌላኛው ምናልባት ለዛሬው ለአሁኑ የመጨረሻው ምሳሌ
በሀብታሙ ሰውዬና በድሃው አልዓዛር ነው። ሉቃስ 16 ላይ ቀይ የተልባ እግር የለበሰ ዕለት ዕለት የሚመቸው ሰው ስለተመቸውና ሀብታም ስለሆነ አይደለም ገሃነመ እሳት የሚገባው። ወዳጆቼ በክርስቶስ ኢየሱስ ካላመነ አድራሻው ገሃነመ እሳት ነው። ድሃም ይሁን ሀብታምም ይሁን። ግን እዚህ ጋር ድሃና ሀብታም ብሎ ምሳሌ ሰጥቷል። ሀብታሙ ሰውዬና ድሃው አልዓዛር እና አልዓዛር ደግሞ የሚባል አንድ ድሃ ነበር። ቁስል የነበረው ወዳጆቼ የሚራብ ሰው እና ሁለቱም ሞቱ። ሞት አይቀርም ወዳጄ። ሁለት እግርህ ይነቀላል። ወደማትመለስበት ትሄዳለህ። እኔም እሄዳለሁ። አስረክበህ ነው የምትሄደው። ተናዘህም ሳትናዘዝ ራቁትህን ነው የምትሄደው። ራቁትህን እንደመጣህ ራቁትህን ነው የምትሄደው። ተገንዘህ ነው የምትሄደው። ምናልባት ልዩነቱ መግነዙ ሊሆን ይችላል። ምናልባት ልዩነቱ ጋቢ ሊሆን ይችላል። ምናልባት ልዩነቱ ስትሄድ የረሳ ሳጥን ሊሆን ይችላል። ሰው ሆይ ሞት አለብህና ክፉ አትስራ። ጌታ ይርዳል። ማስተዋልና ጥበብን ይስጣል። ልመና ነው ወዳጆቼ። እኔን ይርዳኝ። ምህረት ከኔ ይጀምርላለሁ ብዙ ጊዜ እና ዞሮ ሀብታሙም ሞተ፣ ድሃውም ሞተ። ሞቱልን እኩል ያደርጋል ይላሉ፣ ግን ትንሣኤ ይለየዋል። ሞት እኩል ሊያደርግ ይችላል። ሁሉም ሰው ሊሞት ይችላል። ልዩነት ግን የሚመጣበት ጊዜ አለ ወዳጆቼ። እኩሌቶቹ ወደ ዘላለም ጉስቁልና፣ እኩሌቶቹ ወደ ዘላለም ሕይወት ይሄዳሉ ይላል ዳንኤል 12 ላይ። እናንተ ከየትኞቹ ናችሁ? ጌታ ኢየሱስ ልዩነት እንድናመጣ ይርዳል። ከሦስቱ መክሊት ከተሰጣቸው ከየትኛው ናችሁ? በእርሻ በወፍጮ ከሚፈጸቱ ከየትኞቹ ናችሁ? ከአስሩ ቆነጃጅት ከየትኞቹ ናችሁ? በጌታ ግራና ቀኝ ከተሰቀሉት ከየትኞቹ ናችሁ? ጌታ ኢየሱስ እድላችሁን ከመልካም ያድርገው። ልዩነቱን የምታመጡት እናንተ ናችሁ። ጌታ ኢየሱስ ይርዳል። አመሰግናለሁ።